በኃይሉ ያቺ ፀሐይን መበቀል አለብኝ በማለት አግቷት ይገኛል ማለት ነው። እንግዲህ ፀሐይ ከዚህ በፊት ገለትን ለማዳን ስትል ተኩሳበትም ነበረ። በዛ ምክንያት ቂም ይዞባት ቆይቷል። ስለዚህ ዛሬ ላይ በአጋጣሚ ወደ ቤተ ክርስቲያን ስትሄድ ብቻዋን ያገኛትና ያግታታል። እስኪ አሁን ያ ጀግና ጀግናና ወንደ ወንድነት ሽታይ እንደዛ ስትፎክሪብኝ እንዳልነበረ ሁሉ አሁን ማን መጥቶ እንደሚያድንሽ እናያለን በማለት ይጠይቃታል። እሷም እንግዲህ እንደዚህማ ሊሆን አይችልም፣ እኔ የሚቆጨኝ ከምንም ነገር በፊት ያቺ ጓደኛ ይቅርታ ሳታደርግልኝ መሞቴ ነው፣ ሌላውማ ቀላል ነው እያለች በጣም ስታለቅስ ነው የነበረ ማለት ነው። ስለዚህ ፀሐይ አሁን ጸጽቷታል። የሚገርማችሁ ነገር ጥሩ ሰውም ሆናለች። እናም ደግሞ እንደ ቁጫት ሁሉም ነገር እንዳያስጠላት እንዲሁም ደግሞ በኃይሉ የሚሰጣት ገንዘብ አሁን ላይ በጣም የሚያስጠላና ቆሻሻ እንደሆነ እንዲሁም ደግሞ ከምንም ነገር በላይ ሰላም ጥሩ እንደሆነ የተገነዘበች እና የተረዳችም ትመስላለች ማለት ነው። በዚህ ጉዳይ የሚገርምና የሚደነቅ ነገር ነው። ፀሐይ እንደዚህ መለወጣ በጣም ያስደስታል። በነገራችን ላይ በኃይሉ ግን ከሁሉም ሰው እንደተጠላ ነው ያለ ማለት ነው። እንግዲህ ያው የላከባት ስለ ያለ አዲስ የኔ ልጅ ነው በማለት ለወይዘሮ ሰላም የአክስቷ ልጅ እንዲሁም ደግሞ የወንድሟ ልጅ እንደሆነ አድርጎ የመጣው ጆንም እዛ ቤት እያንዳንዱ የሚከናወኑትን ነገሮች እየተገበረ እንዲሁም ደግሞ እያከናወነ ነው ያለ። ነገር ግን ሳሚ ጠርጠረው እና መሰለው ይህንን ልጅ በእርግጠኝነት አውቀዋለሁ፣ የሆነ ቦታ አይቼዋለሁ፣ ግን ደግሞ ጥሩ አጋጣሚ አይመስለኝም የተዋወቅንበት አጋጣሚ፣ በዛ ላይ ደግሞ እንዴት በዚህ ሰዓት ሊመጣ ቻለ የሚለው ነገር በጣም ጥያቄ ፈጥሮበታል። ስለዚህ ሳሚ ይሄድና ለሰላም ሰላም ይኸውልሽ በኃይሉ ምንም ነገር የሚያደርገው አንቺ ከምታውቂው እውነታ ትንሽዬ ነገር ተነስቶ ነው ይላታል። ለምሳሌ ልጅ መኖሩን ማንም ሰው አያውቅም፣ ነገር ግን አንቺና በኃይሉ ብቻ ናቸው የምታውቁት። ይሄ ሳሚ የሚባል ወይም ደግሞ ልጅ እንዳለው የምታውቁት ሁለታችሁ ብቻ ናቸው። ነገር ግን ይችን አጋጣሚ በመጠቀም ማንም ሰው አያውቅብኝም፣ ማንም ሰው አይነቃብኝም በማለት ግን አሁን ላይ የእሱ ልጅ ነኝ በማለት ይሄ ልጅ መጥቷል። ታዲያ እንዴት በቀላሉ ልታምኚው ቻልሽ? ይኸውልሽ መጠራጠር አለብሽ። በኃይሉን በጭራሽ ልታውቃቸው ምንም እንኳን ወንድምሽ ቢሆን አስተሳሰቡን እኔ በደንብ አውቀዋለሁ። እሱ ማለት በጣም ጨካኝ እንዲሁም ደግሞ አረመኔ ሰው ነው እና ይህን ነገር ብታስቢበት መልካም ነው። ይኸውልሽ እኔና በኃይሉ ለረጅም ጊዜ ስራ ሰርተናል አብረን። ነገር ግን አንድ ነገር ማድረግ ሲፈልግ ሁል ጊዜ ከትንሽዬ እውነታ ተነስቶ ያችን ትንሽዬ እውነታ ወደ እውነት ይገለብጣታል። እናም አሁን ላይ የሚካሄደውና የሚፈጠረው ነገር በእርግጠኝነት ይሄ ነገር እየተከሰተና እየተፈጸመ ነው እንጂ ያለ ሌላ አይደለም። ስለዚህ መኘኝ እባክሽ በማለት ነገሮችን ለማስተካከል እንዲሁም ደግሞ እየሞከረ ያለበት ደረጃ ላይ ነው ያለ። ይህንን ነገር ደግሞ ሰላም አምና ለመቀበል ተቸግራለች ማለት ነው። ግን እኮ እውነት ነው። ምናልባት ይሄ ጀግንነት ወይም ደግሞ ጥሩ ታሪክ ባይሆንም ከዚህ በፊት እንዳረገዘች የሆነች ሴት ታውቁ፣ በዛ አጋጣሚ ደግሞ ጥሏት ጠፍቷል እና በጣም ተጎድቼ ነበር በዛ ምክንያት እና ይህንን አጋጣሚ እንዴት ደርሰው ምናልባት ልጁ ቢሆንስ የእውነት በማለት ለሳሚ ተናግረዋለች። ሳሚ ደግሞ እኔ እኮ ጠርጥሪ ነው እንጂ ምናልባትም ልጁ ላይሆን ይችላል፣ እንዲሁም ደግሞ ልጁ ከሆነም በቃ ምንም ማድረጋችን፣ ግን ደግሞ ከመጎዳትሽ እና እሱ መቶ ቅድሚያ ከሚጎዳሽ በመጀመሪያ ደረጃ ራስሽን ማወቅና መከላከል አለብሽ ይላታል። ሰላምም ይህንን ነገር ያው እሺ ትልና ሳሚ ምናልባት ትክክል ልትሆን ትችላለህ፣ ግን ደግሞ በኃይሉ ይህን ያክል ይዋሻል ብዬ እና ይህን ያክል ርቀት ይሄዳል ብዬ አልጠብቅም ይላታል። እሷም እንደዛ አለችው። ሳሚ ደግሞ የበኃይሉን ስራ በደንብ ስለሚያውቅ ሰላም በጭራሽ በኃይሉን አታውቂውም፣ አውቄዋለሁ ስትይ ሌላ አዲስ ሀሳብና ሌላ አዲስ ወጥመድ ነው ይዞብሽ የሚመጣው ይላታል። ስለዚህ ይህንን ነገር እያወራት እያለ ጆ ደግሞ በጣም ስልክ እያወራ ነበረ ተደብቆ ማለት ይቻላል። በአጋጣሚ ሆንና ያው ከዳግም በር ስር ነው ስልኩን ሲያወራው የነበረ ከበኃይሉ ጋር። አጋጣሚ በኃይሉ ስልክ በሚያወራበት ሰዓት ዳግም ደግሞ በጣም አዝኖባት በብሌን የነበራቸው ትውስታ እያንዳንዱ እያስታወሰ እንዲሁም ደግሞ ሲጫወቱት እንደነበረው በጣም ብቻ ክፍት ብሎት ስለ እሷ እያስተዋለ እያሰበ ነበር የነበረ እና በዛ ምክንያት በአጋጣሚ ደግሞ ውጥት ይላል እና ድምፁን ሲሰማ ማነህ ምንድነው እስከ መባባል ደረጃ ይደርሳሉ። ዳግምም ይሄንን ጥያቄ እኮ መጠየቅ ያለብኝ እኔ ነኝ እንጂ አንተ አይደለም፣ ማነህና ነው አንተ ከበሬ ስር መተህ እንደዚህ ስልክ እያወራህ የምትረብሸኝ በማለት ዳግም ተናዶ በጮህ ይነግረዋል።
ዳግም ግን እንደዛ ማለት አልነበረበትም፣ ወይም ደግሞ በጩኸት መናገር አልነበረበትም። ስለዚህ ጆብ ምን አለ? ይቅርታ አድርግልኝ፣ ጆብ ባላለው የሰላም የወንድሟ ልጅ ነኝ ይለዋል ማለት ነው። እዚህ ጋር ግን የወንድሟ ልጅ እንዴት ግን በኃይሉ ልጅ አለው እንዲህ የሚለው ነገር ሁላቸውንም እያስጠረጠራቸው ነው። ነገር ግን የበኃይሉ ልጅ ቃል ናት። የሚገርማቸው ነገር ቃል ለካ ወድ አይደለም ይሄን ሀብትና ንብረት በገንዘብ ስም ያደርገዋለሁ እያለች ስትጎረር ስትፎከር የነበረችው። እናም ደግሞ በኃይሉ ደግሞ የውሸት የሰላም ልጅ አድርጎ ያመጣት መጠቀሚያ አድርጓታል። እንግዲህ አባትና ልጅ ከአንድ ወንዝ ነው የተቀዱት። የሚገርማቸው ነገር በኃይሉም በጣም ጨካኝ ነው። እንግዲህ በዛ ሰዓት በተወለደች ሰዓት አባቷ የራስሽ ጉዳይ ብሎ ወርውሯት የሄደውን አሁን ላይ እንደዚህ ሆነ አምራ፣ እንዲሁም ደግሞ የእሱን ክፋትና ተንኮል ተላብሳ ነው ያደገች እና በኃይሉ በዚህ ጉዳይ ሊደመም ይገባል ብዬ አስባለሁ። በእርግጠኝነት ልጁ እንደሆነች ሲያውቅ ግን ምን ሊሰማው ይችላል? እኔ ይህንን ነገር ማወቅ እፈልጋለሁ። ምናልባት ቃል ይቅርታ አድርጊልኝ ብሎ ያቅፋታል፣ እንደ ልጁ ያሳድጋታል። እንደው ቃልስ ይህንን ነገር ጥሩ ነው ብላ እንዲሁም ደግሞ የሰላም የወንድሟ ልጅ መሆኗን አምናበት እሷ ከሷ መሆኗን ብልልና እሷ እህታማች መሆናቸውን ተቀብላ ትኖራለች በሰላም እዛ ቤት፣ ወይስ ደግሞ አሁንም ጸባይዋ ይለቃታል? ሌላው ደግሞ ጸባይዋ ስል ምን ትዝ አለኝ መሰላችሁ? ወይዘሮ ገነት አሁን ጸባይዋን እያስተካከለችላት ነው ያለችው። ያለ አቅሟ ስራ እያሰራቻት ነው። እቃ እንድታጠብ እቃ ጥሩ ሰው ሆና ሴትነትን ተላብሳ እንድትመለስላት ትፈልጋለች ወደ ሰላም ቤት እና ሰላም ደግሞ ሁሉንም ኃላፊነት ለገነት ነው የሰጠቻት። እኔ ስነስርዓት ተምራ ነው እንድትመለስ የምፈልገውና የፈለገሽን ነገር አድርጊ፣ ስለዚህ ምቹውን ነገር አስተምሪያት ብላታለች። እና በዛ መሰረት አሁን ሰላም በሰጠቻት ሕግና ደንብ መሰረት ገነት ሁሉን ነገር አሟልታ እየሰራችና እያዘዘች ነው ያለችው። እና ቃልም የሚገርመው ነገር ሰጥ ለጥ ብላ ሁሉን ነገር እየሰራች ነው ያለችው። አሁን ላይ ድካም ምን ማለት እንደሆነ እየገባትና እየተገነዘበች መታለች። ብሌን እንደዛ ስታሰቃያት እጠቢው አትጠቢው ስትላት የነበረችው ዛሬ ገኒ ደግሞ እንደዚህ ስትላት በጣም ተገርማ ተደንቃ ያማረረችን ቢሆን ውሃ ራሱ ወንዝ ቀርታ እስከ መመለስ ደረጃ ደርሳለች። እና በዚህ ምክንያት ደግሞ ገነት ልትመሰገንን ይገባል። የዝሮ ዝሮ አክተር ወይም ደግሞ ይህ ገጸ ባህሪዋ ቢሆንም ገነት የምታደርገው ነገር በጣም አሪፍ ስራ ነው። ስለዚህ ቃልም ደግሞ ተኝታ ነበረና ወይኔ በቃ ደከምኳት እንዴ በጣም ጫና አልኳት መሰለኝ ገና ለገና ሁሉም ነገር ትማራለች ብዬ፣ ስለዚህ ትእዛዙን ማካበድ የለብኝም ትልና ገነትም ቀለል አድርግላት እስኪ ትተኛ ትላለች። እሷምና በቃ ቡናዋን አፍልታ እንደተለመደው ብቻዬንም አልጠጣም ጎረቤት ልጥራ ስትል ጎረቤት ተብዬዋ የለችም ማለት ነው። እና ስልክ ብትደውል እንኳን አታነሳም፣ ምክንያቱም አጅሬ በኃይሉ አግቷታል። እና ጆም ከባይሉ ጋር በሚያወራበት አጋጣሚ ሰማኝ አልሰማኝ ሰው እያለ ተሳቆ ነበር። ግን ደግሞ ማንም የሰማው ሰው የለም። ሳሚ ያው ጠርጣሪን የጠረጠረ፣ ዳግም ግን ማዳመጥ ነበረበት። ችኩል ነው፣ በጣም ተናዶ ስለነበረ አጫጭሆ አካባቢው እንዲርቅ ያደረገው። እሱም ያው ደንግጦ ነበር፣ ሰማኝ አልሰማኝ ሄደች ብሎ እዛ ያው ስልክ እያወራን ነበርና ሊሳደብ ነበር። በነገራችን ላይ በኃይሉ ከስልኩ ላይ የደደብ የሆነ ልጅ ምናምን እኔ ጀግና እያልኩ እያበረታታሁት ይህም ተሸነፈ እንዲለን ሰዎች ሊል ነበርና ምን ሆንክ ይለዋል። የሆነ ሰው መጣብኝ ነው ዳግም የሚባል መሰለኝ አላወቅኩትም ይለዋል። እና ሌላኛው ጠላቴ ይለዋል። ከዛ የሚገርማቸው እዚህ ጋር ጆን ያለው ነገር ምንድን ነው እንዴ ጋሽ ምንድን ነው አንተ ከሁሉም ሰው ጋር ነው እንዴ ጠብ ነኝ የምትለው ማን ጋ ነው በቃ እንደው ታርቃና በሰላም የምትኖረው ይለዋል። ቢለው መጥሮ ነበር ግን አላለው። የሚገርማችሁ እና እንደዛ ስለው ያስገርማል። እውነት ነው። አሁን በኃይሉ እዚህ ደግሞ ውስጥ ሁሉም ጋር ጠብ ናቸው። ሁሉም ጠላቶቹ ናቸው። እንግዲህ እነማን እንዲሆኑ ወዳጆቹ ከድራ ድራማ አይታወቅም። ያው ከካሜራ ጀርባ ፒስ ቢሆኑም ግን ካሜራ ፊት ለፊት ደግሞ ሁላቸውም ጠላቶቹ ናቸው የበኃይሉ ማለት ነው። ማንም ሳይወድም ጆንን ማሆን ቆይቶ ስራውን ከሰራለት በኋላ ሊያስወግደው ይችላል። እና ችግር የለውም ሌላ ቀን አወራለሁ። ለማንኛውም ከገባ አይቀር ስራን ፈጽም ይለዋል። እና ሳሚም ከመከራት በኋላ ሰላምን ጥሩ አድርጓል። እና ብሌን ደግሞ ራስ ወዳድ ነኝ እኔ አሁን ከአንተ ጋር መሆን አልቻልኩም፣ ደግሞ ሄድ ማለትም አልችልም፣ እንድትርቀኝም አልፈልግም እያለ ተስፋም እየሰጠችው እየነፈገችው ነው ያለ። ምንም ግራ ገብቶኛል ብሌን ነገር እና ይቅርታ አላደርግለትም በጣም ተናድጄበታለሁ ብላ ዳግምን የጎዳቸው ነው ያለ። ሳሚ ደግሞ እንደውም ይቅርታ አታርጊ ለምን ስልክሽን ያነሳም ጠብቂው ይላታል። እና እያሳቃትም ነበረ በዚህ ምክንያት ብቻ አንቺን ማየት ለእኔ ጥሩ ነገር ነው ይላታል። ያው እንደምትወደው እያወቀም በቃ አንቺን ጠግቤሽ ልሞት ነው የሚላት። ብሌንም ይሄ ነገር ግራ ቢያጋባት እሺ እያለች እንግዲህ ተስፋ ለመስጠትም
ለመቁረጥ እየሞከረች ነው ያለችው እና ወደ ጤናው እስከሚመለስ ደግሞ እንክብካቤ ላይ ናት ያለችው። እንግዲህ አጭሪት ፀሐይም ታግታለች። ስልክ ቢደወልም ያነሳላት የለም። እናም ተጸጽታ እንደ ጓደኛ ይቅርበኝ፣ የሚቆጨኝ እኔ መሞቴ፣ ይቅርታ ሳታደርግልኝ መሞቴ ነው እያለች ነው እንግዲህ። ጸጽቷታል ማለት ነው። በእርግጠኝነት ገነት ታድናታለች ብዬ አስባለሁ። ምክንያቱም ያ በኃይሉ አገኛት ይሆን ትላለች እና ምናልባት ቃልን ቀስቅሳ የት ሊያገታት ይችላል ብላ እንግዲህ ቦታ ወይም ደግሞ እንድታስታውስ ካደረገቻት ፀሐይ ያለችበትን በቀላሉ ታውቃለች ብዬ አስባለሁ። እና አሁን ፀሐይን ማን የሚያድናት ይመስላችኋል? ለዳግም እንዳትደውል፣ ዳግም ራሱ አይወዳትም የእናቱን ጎረቤት እና ሊያግዛት አይችልም። ስለዚህ መጨረሻቸው ምን ይሆናል? የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።